ሰለዘጠነኛው የአፍሪካ ህብረት የመሪዎች ጉባኤ ይካሄዳል ከጥቂት ቀናት በኋላ በመዲናችን አዲስ አበባ እንግዲህ መልከ ብዙ ሆናለች። የተለያየ መንገዶቿ አምረው ተውበው እየታዩ ነው የሚገኙት። በተለይ ደግሞ አፍሪካ ይዘትና እሴትን በሚያንጸባርቁ መልኮች የደመቀች ይገኛል። ሁነቱን ለማስተናገድ ሁነቱ ከመካሄዱ አስቀድሞ ደግሞ የተለያዩ የጎንዮሽ ውይይቶች እንዲሁም ደግሞ የሚኒስትሮችም እንዲሁ የውጭ ጉዳይ ሚኒስትሮችንም ጨምሮ ሌሎችም ውይይቶች በጎን ይካሄዳሉ። እንዳጠቃላይ ያሉ ዝግጅቶች ለህብረቱ ጉባኤ ምን መልክ አላቸው የሚለው ደግሞ ምን ሰማበት ሰዓቱ ላይ ደርሰናል። ሰማይ ንጋቱ በቀጥታ የስርጭት መስመራችን ላይ ይገኛል። በተለይ ደግሞ ቅድም ስናነሳ እንደነበረው የአፍሪካ ህብረት የመሪዎች ጉባኤ ቅድመ ዝግጅት ኢትዮጵያ ምን እያደረገች ነው፣ አዲስ አበባ ምን እየሰራች ነው የሚለውን ሊነግረን በቀጥታ የስርጭት መስመራችን ላይ ይገኛል። ሰማኝ እንዴት አድረሃል? መረጃዎችን መቀጠል ትችላለህ። አመሰግናለሁ። እንደምን አደራችሁ ዙፋንና ወንድሙ። እንግዲህ እናንተም ቀደም ብላችሁ እንዳነሳችሁት የሶስተኛዋ የዓለም ሶስተኛው የዲፕሎማሲ ከተማዋ የፓን አፍሪካኒዝም የፍትህ የአንድነትና ህብረት የጥቁር ህዝቦች አነቃቂ የቅኝ ግዛት የአልበገርን ባይነት መሪዋ ፊት አውራሪዋ ኢትዮጵያ የ39ኛውን የህብረቱን ስብሰባ ለማድረግ ሽርጉድ እያለች ነው የሚገኘው። ዝግጅቷን ኦልሞስት አጠናቃ የመጨረሻው ስቴጅ ላይ ነው የምትገኘው። እንግዶቿን እየተቀበለች ነው ማለት ይቻላል። በዚህም ጎዳናዎቿ በተለይ የመሪዎቿን ለመቀበል በደንብ ንጹህና ጽዱ ሆነው እንደቀደመው በደንብ ሳቢ ሆነው መመልከት ይችላል። በተለይ ማለዳ ላይ ባደረግነው ቅኝት የተለያዩ አካባቢ ዞር ለማለት ችለን ነበረ። ባደረግነው ምልከታም በተለይ በዚህ በአውራዳ ጎዳናው ላይ የምንመለከታቸው ምስሎች አፍሪካ የተጓዘችባቸውን በተለይም የህብረቱ መመስረት ጀምሮ የአፍሪካ የተጓዘችባቸውን በመሪዎቿ በተለያዩ የለውጥ ዓመታት የተገለጡ የለውጥ ሂደቶችን የሚያንጸባርቁ ምስሎች በአውራ ጎዳናዎቿ ላይ የተመለከትንበት ሁኔታ አለ። እነዛም በተለይ አፍሪካ ትላንት የመጣችባቸውን በተለይ መሪዎቿ በየዘመናቱ በየአመቱ የመጡበትን ሂደት የሚገልጽ የመሪዎቿን ምስሎች እንዲሁም ደግሞ የህብረቱን የተለያዩ ምስሎች መመልከት ችለናል። የትራፊክ እንቅስቃሴውም ቢሆን ከዚህ ጋር ተያይዞ በተለይ የተረጋጋ በእርግጥም ይሄንን የስብሰባውን መዳረሻ የህብረቱን መዳረሻ የስብሰባውን መዳረሻ የሚያንጸባርቁ የተለያዩ መልኮችን ያዘለ ነውና በጣም የተረጋጋ አይነት የትራፊክ እንቅስቃሴ መመልከት ይችላል። የከተማዋ ድባብም ቀደም ብዬ እንዳልኩትኝ በተለይ ይሄንን ራሱን ስብሰባው ነው የሚገልጽ የጥቁር ህዝቦችን አንድነትና ህብረት በሚያንጸባርቅ መልኩ መመልከት ይችላል። አሁን የምገኝበት ያው ከጀርባዬ እንደምትመለከቱት የአፍሪካ መዲና የሆነችው አዲስ አበባ የምታስተናግድበትን 39ኛው የመሪዎችና የሚኒስትሮች የውጭ ጉዳይ ሚኒስትሮች የሚስተናገድበትን የድግሱን አዳራሽ ወይም ደግሞ የ39ኛው እና 48ኛው የሚኒስትሮች ጉባኤ የሚካሄድበት ትልቁ የአፍሪካ ህብረት አዳራሽ ፊት ለፊት ነው የሚገኘው። በእርግጥም ይህ አካባቢ መሪዎቹን ለመቀበል ወይም ደግሞ ስብሰባውን ለማስተናገድ ዝግጅቱን አጠናቆ የሚያምር አይነት ገጽታን ተላብሶ በማለዳው መመልከት ችለናል። በእርግጥም 48ኛው የሚኒስትሮች ጉባኤ ከነገ በስቲያ ፌብሩዋሪ 11 በፈረንጆቹ ጀምሮ በአፍሪካ መዲና በሆነችው አዲስ አበባ የሚካሄድ ነው የሚሆነው። በዚህ የሚኒስትሮች ጉባኤም የተለያዩ አጀንዳዎች በተለይም ደግሞ በ39ኛው የመሪዎች ጉባኤ ላይ የሚነሱ አጀንዳዎችን እንደሚቀርጹ ይጠበቃል። ከዚህም መካከል ያው እንግዲህ በአህጉሪቱ ሰላምና ደህንነትን እንዲሁም ደግሞ የህፃናት መብቶች ላይ የሚኒስትሮች የውጭ ጉዳይ ሚኒስትሮች ይመክራሉ ተብሎ ይታወቃል። እንደሚታወቀው ከዚህ ቀደም አፍሪካ ከጥይት ድምጽ ነፃ የሆነች አፍሪካን መመስረት እና የ2063 አጀንዳን እውን ማድረግ በሚቻልባቸው ጉዳዮች ሲሰራ እንደቆየ ይታወቃል። በዘንድሮ ስብሰባ ላይም እነዚህ በፌብሩዋሪ 11 የ48ኛው የሚኒስትሮች ጉባኤ ላይ የሰላምና ደህንነት እንዲሁም የህፃናት መብት ላይ ይመክራሉ ተብሎ የሚጠበቀው አንደኛው ነው። ሌላኛው ጉዳይ ነው። በሌላ በኩል ህብረቱ የቡድን 20 መቀላቀሉ የሚታወስ ነው። በቀጣይ የቡድን 20 ጉባኤ ላይ መሪዎች
ይዘዋቸው የሚቀርቡ ወይም ደግሞ የአፍሪካ ህብረት ሲሳተፍ የአፍሪካን ድምጽ ማጉላት በሚቻልባቸው አጀንዳዎች ላይ ምን አጀንዳዎችን ቀርጾ ይቀርባል በሚሉት ጉዳዮች ላይ ይመክራል ተብሎ ይታሰባል። ይሄኛውም ሌላው አጀንዳ ነው። በተለይም በዚህ 48ኛው ጉባኤ ላይ መሪዎች ወይም ደግሞ የውጭ ጉዳይ ሚኒስትሮች ያነሱታል ተብሎ ከሚጠበቁት ጉዳዮች አንደኛው ነው። ሌላኛው የዘንድሮ የአፍሪካ ህብረት ጉባኤ የ2063 አጀንዳን ለማሳካት ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ የሚል እንደሆነ ይታወቃል። በተለይም አፍሪካ ባለፉት አመታት አንደኛው ክፍተት የነበረው የንጽህና አጠባበቅ፣ የጤናና ሌሎች ጉዳዮች የምትፈልገውን አህጉሪቱ የምትሻውን ኢኮኖሚ እንዲሁም እድገት ማሳካት እንዳትችል አድርጓት ወይም ደግሞ እንቅፋት ተግዳሮት ሆኖባት የቆየው የውሃና የንጽህና አጠባበቅ ጉዳይ እንደነበር ይታወቃል። ምክንያቱም ጤና ስንል በብዙውን ሴክተር የሚጎዳ ነው። ኢኮኖሚ፣ ማህበራዊ ህይወትና ሌሎችን ሀገሪቱ ልታገኝባቸው ወይም ደግሞ ኢኮኖሚዋ ልታሳድግባቸው በምትችልባቸውን ዘርፎች ሊጎዳ የሚችል እንደሆነ ይታወቃል። የዘንድሮ የህብረቱ አጀንዳም በዚሁ የውሃ አጠቃቀምና ንጽህና አጠባበቅ ላይ ትኩረቱን የሚያደርግ እንደሆነ የሚታወቅ ነው። ታዲያ በእነዚህ ጉዳዮች ላይ በዋናነትም የ2063 አጀንዳን አፍሪካ ከዓለም ጋር የሚወዳደር በቴክኖሎጂና በሌሎች ዘርፎች በማህበራዊ ህይወት፣ በፖለቲክስ የተሳካ ወይም ደግሞ የተሳለጠ ግብን ለመምታት እንዲያመቻት እንደሚታወቀው የ2063 አጀንዳ ቀርጻ እየሰራች ነው። ያንን እውን በማድረግ ሂደት ውስጥ የአምራች ኃይሉ የንጽህና አጠባበቅ እንዲሁም ደግሞ በቂ የሆነ የውሃ አቅርቦት ያንን ግቡን ለመምታት በሚቻልባቸው ሁኔታዎች ላይ ይመክራል ተብሎ ይጠበቃል። በአጠቃላይ አፍሪካ የሚታወቅ ነው በቅኝ ግዛት ሰንሰለት ውስጥ ቆይታለች። ያንን ደግሞ የአይበገሬነት መንፈስ በመቅረብ ውስጥ የተሻለች አፍሪካን እውን በማድረግ ሂደት ውስጥ ኢትዮጵያ ግንባር ቀደም ሆና የዘንድሮውን የ39ኛውን የህብረቱን ጉባኤ ለማስተናገድ ሽርጉድ እያለች ነው። ዝግጅቱን ማስቀደም እንደገለጽኩትኝ በሚያምር ሁኔታ አፍሪካዊነትን በሚያንጸባርቅ እንግዶቿን ለመቀበል የተሻለና ውብ ገጽታን ይዛ ወይም ደግሞ ተላብሳ በማለዳው ምልከታችን ማየት ችለናል። አፍሪካ የተሻለ የጠራ ድምጿን ማሰማት የሚችል በተለይ ጥቁር ህዝቦች ከዓለም ኢኮኖሚ ጋር በማህበራዊና በፖለቲካዊ ውጥን ውስጥ ወይም ሪዮት ውስጥ መሳተፍ በሚችሉባቸው ጉዳዮች ላይ ደግሞ ድምጻቸውን ማጉላት በሚችሉባቸው ጉዳዮች ላይ አፍሪካ ከዓለም ጋር የሚወዳደርን አቅም እንዳላት የሚታወቅ ነው። የተሻለ የተፈጥሮ ሀብት፣ የተሻለ አምራች ኃይል እንዳላት የሚታወቅ ነው። ያንን ደግሞ ተጠቅማ ያስቀመጠችውን የ2063 አጀንዳ እውን አድርጋ የተሻለ ኢኮኖሚን ለመገንባት በሚቻልባቸው ጉዳዮች ላይ የ39ኛው የህብረቱ ጉባኤ ይመክራል እንደሚመክር የሚጠበቅ ነው። እንግዲህ አስቀድሜ መሪ ቃሉን እንደልኩትኝ ማለት ነው። እንዳጠቃላይ ግን በማለዳው መልከታችን የሶስተኛው ዲፕሎማቲክ ከተማ አዲስ አበባ ዝግጅቷን አጠናቃ የተሻለና የሚያምር ገጽታን ተላብሳ በእውነትም እንግዶቿን እየጠበቀች ስለመሆኑ በመልከታችን መታዘብ ችለናል። ያለኝ መረጃ ይህን ይመስላል። በጠዋት ምልከታ የተመለከቱት ይህንን ነው። ከብዙ በጥቂቱ ወንድሙና ዙፋን አመሰግናለሁ። ሰማይ ንጋቱ እንግዲህ የአፍሪካ ህብረት ዋናው ህንጻ ያለበት አካባቢ ሆኖ ነው እንግዲህ ጥቅል መረጃዎችን ያደረሰን። ስለ መረጃዎች ከልብ እናመሰግናለን።